هدمونا TV نتي أم كببار حويتن حبارا وشتون تمركوس استراتيجياو وعزوت امدو هزبتات قودبونا أم جمارن بقبرنا بعوتا مبصحن مريح ترى متصوات تركب هدمونا TV حجون استفلالي نتفتاتن ملغتاتن زلو بروس بوليتيكاو تنتانا زحقوفه صباح بودكاست أفلطو حبرة السباب حق من معزاز قبنا مكلخالنا مكلعن زتوكر مدب هزم بوليسن نستفلالي سنت بباو سرحات زيس مدب أبوزو حاودتاتن تنتانتاتن زتوكره نا محرنيا مدبات ندكنا فلاي دمانتو ما وصا هاجرات زركو بقلعو بكل مداي بقعات نمغبارهم زحجز مدب حصانات كمون قال انت خاتل تزقدس تحستون نافريت غعزوا تقصلالا channelكم هدمونا تيفي نختحيلن ناب كله نختبصحن شير لايك كومنت بمغبار ابركوتهم ما يفليا تحستوتاتكم مس مليونات تختاتل تهدمونا تيفي ختلالي تدليو سبوانين ون معصونا وترو روحويو هدمونا تيفي كينو channel من قسقاس خون زبقع تيفي هدمونا تيفي እንደምን ሰነበታችሁ ጃል ልጆችን ከፊት አስቀምጡ ቡና ይፈላ ቤተሰብ ይሰብሰብ ወጋለን የቤተሰብ ወግ ወዳጆቼ ስድራክ ወግዕለና ወደ ሐወቦ መቼስ የመቀለን ጽምዶ ተከታትላችሁታል ስለዚህ አብረን ተቀናጅተን ለሰላም ነው መስራት ያለብን ባላ ቀርነት በድንቁርናና በመበቃቀል ውስጥ ተዘፍቄ ለመኖር አልፈልግምና ጽምዶ ወደፊት እንዲገሰግስልኝ ጽምዶ ከሁሉም ህዝቦች ጋር በተለይ ደግሞ ከአፋር ከኤርትራ ከአማራ ህዝብና እዚሁ አጠገቤ ከሚገኘው የሱዳን ህዝብ ጋር ጽምዶ ወሳኝና ሁነኛ መፍትሄ ነው ይህ ጽምዶ የሚባለው ለህይወታችንና ለጥቅማችን ወሳኝ ነው እየተጣላንና እየተናቆርን አንኖርም ልዩነታችንን ለይተን በማወቅ አሁንም አብረን ያለነው ካሁን ቀደምም ቢሆን አብረን ነው ጠላታችንን ያጠፋነው ጽምዶ በራሱም ለመጣመር መፈላለግ አለበት በጽምዶ መቀናጀት አለብን ያንጃበብን ነገር ለመጨረሻ ጊዜ የጥይት ድምጽ የማይሰማበት ለመጨረሻ ጊዜ አርነታችንን የምንጎናጸፍበት ጽምዶ እንዲሆን መስራት አለብን ናጽነትና እንጓናጸፈሉ ጽምዶ ሆውን ጽምዶ የትግራይ ህዝብን ጥቅምና ዋስትና በትክክል የሚያረጋግጥ ነው ማለት ነው ጽምዶን እንቀጥልበታለን ዛሬ ጽምዶ ነው ነገም ጽምዶ ነው ጽምዶ መድህናችን ነው የሚያዋጣን ነው ጽምዶ ማለት አንድን ጉዳይ በጋራ መስራት ማለት ነው ጽምዶ ለሰላም ነው ጽምዶ ለሰላም ለመግባባት ለመረጋጋት የህዝብ ጥያቄ የሚመልስ ብለን እንቁጠረው ይህ እውን እንዲሆን ደግሞ እንጣር ገና በዚህ ቀጠና ሁሉም አካባቢዎች መንደሮችና አገሮች እየተስፋፋ ይሄዳል ጽምዶ ከእንግዲህ ጽምዶ መግቻ የለውም ጨብጨባ ለመቀለ ጽምዶ አደራጃ አካላት ወደብታ አካላት ጽምዶ መቀለ የብልጽግና ዕቁብ ስብስቦች የትግራይን ህዝብ ለማዘናጋት ኤርትራና ኢትዮጵያ ታረቁ የሚል ቪዲዮ ለቀው ሰንብተዋል መልሱ ደግሞ እንሆ ሸምጋዮች ቀለምና መልክ እየቀያየሩ ሲመላለሱ የሰነበቱ ቢሆንም እንኳ የተሰጣቸው መልስ ግን አንድና አንድ ብቻ ነበር እርቅ የሚጠላ አይደለም ትግራይን ያላካተተና ትግራይን ያገለለ እርቅ ግን እርቃችን አይደለም ደህና ሆኑ የሚል ነው የነበረው
ሌላ በመጪው ቅርብ ጊዜ እንደ ቃሉ ሰዷት ጽምዶ በሻዕቢያ ልሳን ሲነገር ምን አይነት ጣዕም እንዳለው ለማሳየት አንድ የተከበሩ ጉዳዩ የሚመለከታቸው አካል ወደ ስክሪን ይጀላችሁ መጣለሁ። ዛሬ በቀጥታ ነው ወደዚህ ጨቅላ የምንደረደረው። መቼስ ይኸው የቀለለ ፍጥረት በትግርኛ ያካሄደውን ቃለ መጠይቅ አዳምጣችሁት ይሆናል። እኔ ይህን ሕፃን ስንት ጊዜ መክሬው ተው ሻዕቢያ ያሳብዱሃል ብየው አሰብ ሲል ሻዕቢያ በዝምታ ካሳብዱት በኋላ ወደ ምጽዋ ተሻግሮ በዚያውም ወደ ዳህላክና ራስ ቄሳር ብሎም በስዊስ ካናል በኩል አንድያውን ይነጉዳል ብያችሁ ነበር። አሁን ደግሞ ከአማርኛ ወደ ትግርኛ ተሻግሯል። ገና ግዕዝና ዕብራይስጥ ይሞክራል። ቃለ መጠይቁ በይዘቱ ቁም ነገር እንደሌለው በማኅበራዊ ሚዲያዎች ተተንትኗል። ምንም እንኳን ይህ ጨቅላ ሁሌም ድራማ ውስጥ የሚኖር መሆኑን ሁሉም ሰው የሚያውቀው ቢሆንም በዚሁ ቃለ መጠይቅ ደግሞ ከጭንቅላቱ የሚናገር እየመሰለ ከፕሮምፕተር ሲያነብ ያየው ተመልካች በምህደራ ላይ እንደከሸፈው ሁሉ ድራማውም እጁ ላይ እንደሞተችበት ለመገንዘብ ጊዜ አይወስድበትም። ጊዜን አጥፍተህ ስለሱ ለመናገር የሚጋብዝ ጨቅላ አይደለም። የቃለ መጠይቁ ዋና ዓላማ ግን ሁሉም ሰው እንደሚያውቀው በትግራይና በኤርትራ ሕዝብ መካከል በትግራይ ሕዝብና በአማራ ሕዝብ መካከል አለመግባባትን ለመፍጠር ነው። ይህ ሕፃን እያራመደ ያለው አንድ ጥረት ሕዝቦችን ማናቆር ነው። የአማራን ሕዝብ ከኦሮሞ ሕዝብ ጋር፣ የትግራይን ሕዝብ ከአፋር ሕዝብ ጋር፣ የአማራን ሕዝብ ከትግራይ ሕዝብ ጋር እንዴት ላናቁራቸው እችላለሁ የሚል ነው ጥረቱ። በእሷ አመለካከት ሥልጣን ላይ ልታቆየው የሚችለው ብቸኛ መንገድ እሷ ብቻ ናት። ስለዚህ ይህ የአሁኑ የትግርኛ ቃለ መጠይቅም የእሱ ተቀጥያ ስለሆነ የሚያስገርም ነገር ልታገኙበት አትችሉም። ይኸው ድራማዊ ቃለ መጠይቅ በስህተት ነው የሚጀምረው። ክቡር ቀዳማይ ሚኒስተር ግዚኦም ሰዊኦም ኣብታ ዝተጻበበት ግዚኦም ቃለ ሕመተት ምግባር ወይ ድማ ሓሳቦም ክፋል ፈቃደኛ ስለ ዝኾኑ ብፍላይ ድማ ብቋንቋ ትግርኛ ምስ ምዃኑ እውን ሽም ተመልከተን ብሽመይን ኣዝየ ከመስግን ይፈቱ። የመጀመሪያዋ ጥያቄ ክቡር ጠቅላይ ሚኒስትር ጊዜውን ሰውተው በተጣበበ ጊዜው ቃለ መጠይቅ ለማካሄድ ወይንም ሐሳቦን ለማካፈል ፈቃደኛ በመሆኑ በተለይ ደግሞ በትግርኛ ቋንቋ ከመሆኑ ጋር በስሜና በተመልካቾች ስም ላመሰግነው ተወዳለሁ ብሎ ነው የሚጀምረው ነው ለሉ ጋዜጠኛ። ይህ ጋዜጠኛ ይህን ጨቅላ አሳምሮ ያውቀዋል የሚል ግምት የለኝም። ጊዜውን ሰውተው በተጣበበ ጊዜው ቃለ መጠይቅ ለማካሄድ ፈቃደኛ በመሆኑ አመሰግናለሁ ብሎ ነው የሚጀምረው። አንድን ሰው ጊዜን ሰውተህ ቃለ መጠይቅ ለማካሄድ ፈቃደኛ በመሆኑ አመሰግናለሁ የምትለው ያ ሰው በሌላ ወሳኝ ሥራ የተያዘ ሰው ሲሆን ብቻ ነው። ይህ ጨቅላ ግን ዋነኛ ሥራው ወደ ሚዲያ ብቅ በማለት እየተሽኮረመመ መደስኮር ነው። እንደዚህ ሕፃን የመሰለ በአንድ ሳምንት ውስጥ 8 ጊዜ በቴሌቪዥን የሚቀርብ ቀላል መሪ በታሪክ ታይቶ አያውቅም። ዋነኛ ሥራው በቴሌቪዥን መስኮት ብቅ ማለት አይደለም እንዴ? ይህ ጨቅላ በትርፍ ጊዜው ነው ኢትዮጵያን የሚያስተዳድራት ወይንም ትክክለኛ ለመሆን በትርፍ ጊዜው ነው የሚያተራምሳት። በዚህ መልኩ የጀመረው ድራማዊው ቃለ መጠይቅ በመቀበጣጠር ነው የሚጠናቀቀው። ከአቅሙ በላይ ግን ስለ ኤርትራ ለመናገር ሞክሯል። ጦርነትን በተመለከተ ስለተናገረው ባጭሩ ባህራችሁን ወስዳለሁ የሚለው ነው ቀዥቃዣው ወይንስ ያ ባህሩን ከወረራ ለመከላከል የተዘጋጀው? ባዶ ቆርቆሮ አደንቋሪ ድምፅ ነው የሚያሰማው። ስለ ኤርትራ ነጻነት የመጀመሪያዎቹ ጊዜያት ለመነካካት ስለሞከረ ስለ ሀገሬ የሆነ ነገር ማሰማት በመፈለግ ነው ዛሬ ብቅ ያልኩት እንጅማ ግዙፍና እሱን የሚያናውጥ ሥራ በመጪው ቅርብ ጊዜ የምለቅ በመሆኔ ብቅ ማለት አላሰብኩም ነበር። እንቀጥል። ይህ አሁን የምንናገረው ይሄ ጨቅላ እያመሳትና ወደ መፍረሷ አፋፍ ላይ ተቃርባ ከምትገኘው ኢትዮጵያ የምትባል አገር አኳያ ልትመለከቱ ትችላላችሁ። ይህን ጨቅላ ጆሮ ግንዱን ደግፋችሁ ያዙልኝማ ልክ ልኩን ነግረዋለሁ። ኤርትራ በዚህ ጨቅላና መሰሎቹ እንደተመራችው ኢትዮጵያ ሳትሆን መደበኛ የአገር ግንባታ ሂደት ተከትላ ለዘለቄታ ተደላድላ ለመርገጥ የሚያስችላት መንገድ ይዛ በመጓዝ ላይ ያለች አገር ናት። የኤርትራ ታሪክ የትግል ነጻነት ታሪክ፣ የአርነት ታሪክና የወደፊት ግንባታ ታሪክ ነው። የሻዕቢያ ትልቁ ድል ሉዓላዊነትን ማረጋገጥ ነው። በአሁኑ ጊዜ በሌላ የማይጠመዘዝ በገዛ ምርጫው የሚቀጥል መንግሥትና ሕዝብ ያላት አገር ኤርትራ ብቻ ናት። ሉዓላዊነቷ በዚህ ጨቅላ ከምትመራው አገር ጋር ሲነጻጸር ልዩነቱ ለሕፃን ልጅም ግልጽ ነው። ማንኛውም የመጣች አገር የምትልካት
እርዳታ ከተቋረጠ አንድ ሳምንት መቀጠል የማትችል አገር ካለች አገር ኢትዮጵያ ብቻ ናት። ሌላው በአገር ግንባታ ሂደት ታላቅ ቦታ የሚይዘው መመዘኛ ሰላም ነው። ኤርትራ ውስጥ ሌትም ሆነ ቀን ከጫፍ እስከ ጫፍ እንዳሻለ መንቀሳቀስ የሚያሰጋ የሰላም ችግር የለም። ኢትዮጵያ ውስጥ ይህ ጨቅላ ራሱ እንኳን ሕዝብን ለማደናገር እያሽሞነሙናት ከምትገኘው አዲስ አበባም ቢሆን ካለ ከፍተኛ ጥበቃ መንቀሳቀስ አይችልም። ሰፊው ሕዝብ በተፈጠሩት ችግሮች ሳቢያ መተማመን ተስኖት ከአንዱ ክልል ወደ ሌላው ክልል ለመሻገር አዳጋች ሆኖበታል። ስማርት ትራቨለርስ የተባለ የአውስትራሊያ መንግሥት ይፋዊ የጉዞ አማካሪ ስለ ኢትዮጵያ ያወጣው ካርታ የዚችን አገር ወቅታዊ ሁኔታ የሚያረጋግጥ ነው። በዚህ ካርታ ላይ የሚታየው ቀዩ አብዛኛው ኢትዮጵያ ክፍል ሰው ሊንቀሳቀስበት የማይችል እጅግ አደገኛ ቦታ በማለት ይገልጸዋል ይህ አውስትራሊያዊ ተቋም። ቢጫው ደግሞ በከፍተኛ ጥንቃቄ መንቀሳቀስ ያለብህ መሆኑን የሚያመላክት ነው። ነጠብጣብ ያለበት አካባቢ ደግሞ ወደዚያ የምትንቀሳቀስ ከሆንክ ሐሳብህን ዳግመ ግምት ማድረግ እንዳለብህ የሚያሳስብ ነው። ስለዚህ መላው አገር ለጎብኚዎቹም ሆነ ለአገሬው ተወላጆች የማትመች አደገኛና ሰላም የራቃት ናት። በጠንቋዮች ተመርቆ የመጣው ጨቅላ ምስጋና ይግባውና ገና አሁን ጆሮ ግንዱን ደግፋችሁ ያዙልኝ። በሀገር ግንባታ ሂደት ትልቅ ቦታ ከሚሰጣቸው መስፈርቶች ሌላው ማኅበራዊ ፍትሕን ማረጋገጥ ነው። ሻዕቢያ ነጻነት እንዳረጋገጠ ገና በመጀመሪያዊቱ ወር ላይ ነው የሠራተኞችን ደሞዝ መክፈል የጀመረው። በዚያን ጊዜ በደርግ ሥርዓት ዘመን ሲያገለግሉ የቆዩ መምህራን፣ ሐኪሞችም ሆኑ ሌሎች በሺዎች የሚቆጠሩ የመንግሥት ሠራተኞች ገና በነጻነት ዓመት የመጀመሪያ ወር ላይ ነው ደሞዝ ይከፈላቸው የጀመረው። ደግሞም እስካሁን ድረስ የሠራተኞች ደሞዝ ሳይከፈልባት ያለፈች ወር የለችም። ይህ በኤርትራ ላይ የተለያዩ ጠባጫሪነቶች፣ እገዳና ጦርነት ታውጆባት እያለ ነው። ኢትዮጵያ ውስጥ ጦርነትም ሆነ ሌላ አስቸጋሪ ሁኔታ በሚያጋጥምበት ጊዜ በመንግሥት ሠራተኞች ላይ የሚያጋጥመው የደሞዝ ክፍያ መቋረጥ ይህ እያየነው ያለነው ነው። በእንዲህ አይነት መልኩ የጀመረው የኤርትራ መንግሥት ቆራጥነት በተለያዩ መስኮችም በእንዲሁ ነው የቀጠለው። ለመሆኑ ኤርትራ ውስጥ ትምህርት በነፃ መሆኑን ያውቅ ይሆን የጨቅላ? የኮሌጅ ተማሪዎችም ለመኝታቸው፣ ምግባቸውና ሌሎች ለመማርና ማስተማር ሂደት የሚያስፈልጉ አቅርቦቶችም ካለምንም ክፍያ እንደሚዘጋጅላቸውስ? በትምህርት ላይ በተካሄደው ጥረት በመጀመሪያው የነጻነት ዓመት ማይምነትን ያጠፋ ሕዝባችን ቁጥር ከ30 በመቶ የማይበልጥ ነበር። በአሁኑ ጊዜ ግን 80 በመቶ ያህል ደርሷል። ሕክምና በነፃ መሆኑንስ የሚያውቃለን? ማንኛውም የሕክምና አገልግሎት በመላው አገር በነፃ ነው የሚሰጠው። እዚህ ላይም በተካሄደው ጥረት በመጀመሪያ የነጻነት ዓመት 0 በመቶ ያህል የነበረው የክትባት ሽፋን በአሁኑ ጊዜ ከ95 በመቶ በላይ ደርሷል። ይህ ኤርትራ እየተከተለችው ያለችው በመሠረታዊ ዘርፎች ላይ ያተኮረና አርቆ የሚመለከት የአገር ግንባታ ሂደት ለሌሎች አፍሪካ ሀገራት አብነት ሊሆን የቻለ ነው። እርዳታ ይምጣ አይምጣ፣ ጦርነት ይኑር አይኑር፣ ያ በሰው ላይ የተካሄደው የአገሬ ኢንቨስትመንት ለወደፊት ሊያስቀጥላት በሚያስችል መልኩ የተገነባ ስለሆነ እነዚህ ጨቅላዎች ደፈር ብለው ሊመለከቱት አይችሉም። ስለ ኤርትራ አቋም ኢትዮጵያውያንን መጠየቅ ብቻ በበቃው። ያዝ በእርዳታችሁም በምናችሁም እንደዚህ አንገዛም፣ አትገዙንም። ፕሬዚደንት ኢሳያስ ብረድኤትኩምን ካልእኩምን ኣይትገዝኡናን ኢኹም ኣየድልየናን እዩ ኢሉ ንነብሱና ጻጌሩ። ንሳቶም ድማ እቲ ትዕቢት እዩ ዘሕርቆም። እንታይ ኮይኑ ዓሽከርና ዘይኮነ ከዳሚና ዘይኮነ ንምንታይ ኢሳያስ ንዶላር ኣይሰገደን ዝብል እኮ። ታዛዥ አልሆነም። ለምን ለዶላር አልሰገደም ነው እኮ። ኤርትራ እነዚህን ሁሉ ድሎች ለማቀብ የቻለችው በላይዋ ላይ ተደጋጋሚ ጦርነቶች እየታወጁባት ሳሉ ነው። ኢኮኖሚዋን ለማዳከም እገዳ እየተወሰነባት ሳለ ነው። እንዳታድግ ተብሎ ወጣቶቿ ከአገር እንዲወጡ በተደራጀ መልኩ እየተሰራበት ባለበት ጊዜ ነው። እንዴት ኤርትራ ሉዓላዊነቷን አቅባ ሁሉንም ጠባጫሪነቶች መክታ በሁለት እግሮቿ ለመቆም ቻለች ካል አሁንም መልሱ መንግስቴ በሰው ላይ ኢንቨስት ስላደረገ ነው። ኤርትራዊ ንቃቱ ከፍ ብሎ ሁለንተናዊ ብቃት እንዲኖረው ስለተሰራበት አሁን እነሆ በአስተማማኝ ደረጃ ላይ ደርሶ ይገኛል። ከዚሁ ሰውን የመገንባት ሂደት ጎን ለጎን በመሠረተ ልማት ግንባታ ላይ የተከናወኑ ሥራዎችን በቀላሉ የሚታዩ አይደሉም። ኧረ እባካችሁን ካለበት እንዳይንቀሳቀስ በኳሌታው ጨምዳችሁ ያዙልኝ የማይን ጨቅላ።
ያዝ እንግዲህ ልማት ማለት ከተማን ቀለም መቀባት ነው እንዴ? ልማት ማለት የኢማራትን ገበታ ትርፍራፊ በመጠቀም አንዲትን ከተማ በመብራት ማብለጭለጭ ነው እንዴ? ያዝ ልማት ምን ማለት እንደሆነ አሳይሃለሁ። አዎ የሀገሬንና የሀገርህን ልማት አሳይሃለሁ። አንድ 7ኛ ክፍል እስካሁን ለተሰሩት ግድቦችና የግብርና ሥራዎች አብነት ሰጥሃለሁ። አዳምጥ። የገርሰት እርሻ፣ የባድሚት እርሻ፣ የዒላ ብርዕድ እርሻ፣ የሓልሓለ እርሻ፣ የዓዲ ጓዕዳድ እርሻ፣ የከርከበት እርሻ፣ የአፊምቦል እርሻ፣ የዓዲ ዑመር እርሻ፣ የዓሊ ግደር እርሻ፣ የፋንኮ ጽሙ እርሻና ሌሎች። እንቀጥል ወደ ግድቦች። የውሃ ማቆሪያ ግድቦችን አቅም ደግሞ አዳምጥ። የከርከበት ግድብ 330 ሚሊዮን 387389 ሜትር ኪዩብ፣ የጋሕቴ ላይ ግድብ 50 ሚሊዮን ሜትር ኪዩብ፣ የምስላም ግድብ 38 ሚሊዮን ሜትር ኪዩብ፣ የገርሰት ግድብ 35 ሚሊዮን ሜትር ኪዩብ፣ የባደሚት ግድብ 32 ሚሊዮን ሜትር ኪዩብ፣ የሎጎ ግድብ 31 ሚሊዮን ሜትር ኪዩብ፣ የፋንኮራዊ ግድብ 20 ሚሊዮን ሜትር ኪዩብ፣ የፋንኮ ጽሙ ግድብ 14 ሚሊዮን ሜትር ኪዩብ፣ የዓሊ ግደር ግድብ 7 ሚሊዮን 500 ሺህ ሜትር ኪዩብ፣ የዒላ በርዕድ ግድብ 4 ሚሊዮን 500 ሺህ ሜትር ኪዩብ። ይህ ነጠላ ጫማውን እንኳን ሳይቀይር ከመኪና ሳይወርድ ለአንድ ሌሊት እንኳን ለሽርሽር ወደ ውጭ ሳይጓዝ ራሱ ቆሞ ያሰራቸውን ግድቦች ነው ስጠቅስልህ የቆየሁት። ልማት ማለት ትርጉሙ ይህ ነው። ይህ የምታየው ኤርትራ ነው። ይህ ኢትዮጵያ ነው። ይህ ኤርትራ ነው። ይህ ኢትዮጵያ ነው። ይህ በኢሳይያስ አፈወርቂ የሚመራው ኤርትራ ነው። ይህ በጨቅላው የበሻሻ ልጅ የሚመራው ኢትዮጵያ ነው። ይህ ኤርትራ ነው። ይህ ኢትዮጵያ ነው። ኤርትራ ውስጥ ይህ አለ። ኢትዮጵያ ውስጥ ይህ አለ። ይህ ልማት ይባላል። ይህ ውድመት ይባላል። ሌላው ነገር ደግሞ ይህ ጨቅላ በቃለ መጠይቅም ይሁን በሌላ አረዳዱን በለው ኤርትራ አንድም ዩኒቨርሲቲ የላትም ብሎ ነበር። ለምን እንደሳቅኩ እንዲገባችሁ እነዚህም ቪዲዮዎች አይተን እንመለስ። I'm congratulated from Hausa University by medicine school and after this I am a doctor and I help peoples by giving a medicine for በሽተኛ peoples sorry I forget the word and each other together because my observe as the graduation place because very nice Ethiopia is explain in not explain why because How old are you? How old are you? Okay, naman nega. Wala sisin baka. Wala sisin. ዩኒቨርሲቲ አይደለምና እንደነዚህ አይነቶቹ ተራ ምሩቃን ዜጎች እንደነዚህ አይነቶቹን እንግሊዝኛ ቋንቋን መናገር የማይችሉ ምሁራን ነንባዮች የኢትዮጵያ ፖለቲከኞችን የሚያፈራ ተቋም ከሆነ አያስፈልገንም። ምክንያቱም ከናንተ የሚበልጡ ብሩህ መጻኢ ያላቸው ወጣቶችን የሚያፈሩ የመዋለ ሕፃናት የአንደኛ ደረጃ መካከለኛና ሁለተኛ ደረጃ ትምህርት ቤቶች ዲስፕሊንና ዕውቀትን የምትመግበው የወጣቶች መዲና የሆነችው ሳዋ የዋርሳ ይካሎ ትምህርት ቤትና ከተገቢው ቦታ የሚያደርሱ ኮሌጆች ስላሉን ይህ ነው ውጤታቸው። ጃል My name is Bethel Samson. I'm a 10th grader and I learn in Barca Secondary School. To prevent cervical cancer, let's get informed, let's get screened and let's get immunized. Before I reflect on the question, let me mention one issue that makes me happy. For women who have already contracted this disease, I would like to tell them to not give up, and I would like to tell them to have hope. And because of what has happened to them already, they should inform other people because they need to be aware of the consequences. Flagship project to combat the next February, to be completed in the next February,
I will come to the beautification project. أبزي እዚህ ላይ የጽምዶ አባልና በሳል የታሪክ ተመራማሪ የሆነው የክቡር ወንድም ሲራክ ክፍለ ጽሑፍ ለዚህ ጉዳይ ከበቂ በላይ መልስ የሚሰጥ በመሆኑ እንደወረደ አነብላችኋለሁ። ጽሑፉ ዩኒቨርሲቲ ወይስ ኮሌጅ በማለት ነው የሚጀምረው። ድሮ የዩኒቨርሲቲዎች ዕድሜና ብዛት እንደ ትልቅ ክብር ይታይ ነበር። በወቅቱ መድረክ ደግሞ ወሳኝ ነበር። ባለፈው ግማሽ ዘመን በተለያዩ ስሞች የሚጠሩ ኮሌጆችን በላቸው በውስን የትምህርት አይነት ላይ የሚያተኩሩ ተቋሞች አበቡ። ለምሳሌ በኖርዌይ በ1960ዎቹና 70ዎቹ ዓመተ ምህረት በሪጂናዊ ከፍተኛ ደረጃ ትምህርት ቤት ማለት በዲስትሪክት ሃይ ስኩል የሚታወቁ በልዩ የትምህርት አይነት ላይ ያተኮሩ ትምህርት ቤቶች ተስፋፉ። እነዚህ ትምህርት ቤቶች ከጊዜ ጋር የትምህርት አይነቶችን እየጨመሩ ከ20ና 30 ዓመታት በኋላ ወደ ዩኒቨርሲቲ ደረጃ አደጉ። ለአብነት እኔ የተማርኩበት ተቋም ውስጥ ትምህርት ስጀምር ሮግላንድ ዲስትሪክት ሃይ ስኩል ይባል ነበር። ማስትሬት መማር እንደጀመርኩ ሃይ ስኩል ሮግላንድ ተባለ። አሁን ስታቫንገር ዩኒቨርሲቲ እየተባለ ነው። እኛ ስንማር ዋናው የትምህርት አይነት ከፔትሮሊየም ጋር የተያያዘ ነበር። የፔትሮሊየም ትምህርት ለኖርዌይ ኢኮኖሚ እጅግ አስፈላጊ ስለነበር በጥቂት ዓመታት ውስጥ በርካታ መሐንዲሶችን አፈሩ። የኤርትራ መንግሥት ከነጻነት በኋላ አርቆ የተመለከተና ከመድረኩና ከሀገራዊ ልማት አቅርቦት ጥያቄ ጋር የሚጣጣም የትምህርት ፖሊሲ ነደፈ። ከታላቅ ስም ይልቅ አገር የምትፈልገውን ዕውቀት ሊያሟሉ የሚችሉ ኮሌጆችን ለመገንባት ወሰነ። በአሁኑ ጊዜ ኤርትራ ውስጥ ከ10 በላይ የተለያዩ ኮሌጆች አሉ። በማይነፌ ያሉት 2 ኮሌጆች የኢንጂነሪንግና የሳይንስ ይባላሉ። ይህ የኢንጂነሪንጉ እንደ የኖርዌዩ ኮሌጅ ሲሆን 10 ያህል የትምህርት አይነቶችን ያካትታል። የሳይንሱ ኮሌጅ ከዩኒቨርሲቲ ደረጃ የሚለየው ነገር የለም። የኢትዮጵያ ጠቅላይ ሚኒስትር ባለፉት ቅርብ ቀናት ስለ ኤርትራ የትምህርት ሁኔታ ዘላብዷል። ንግግሩ ትልቅ ግምት የሚሰጠው አይደለም። ግን እሱ ካነሳው አይቀር ኢትዮጵያ ውስጥ 50 ያህል ዩኒቨርሲቲዎች አሉ። ምን አይነት ተማሪዎችን እንደሚያፈሩ ሁነኛ አብነት የሚሆነው ራሱ ጠቅላይ ሚኒስትሩ ነው። የኤርትራ የ7ኛና 8ኛ ክፍል ተማሪዎች ጠቅላይ ሚኒስትሩን ጨምሮ ከኢትዮጵያ ዩኒቨርሲቲ ምሩቃን በላይ እንግሊዝኛ ይናገራሉም ይጽፋሉም። አንተን ማለት ነው ጨቅላው በሻሻ። በተረፈ ይህችው ከ130 ሚሊዮን በላይ ሕዝብ አለኝ የምትለው አገር 50 ዩኒቨርሲቲዎች አሏት። 2 ዩኒቨርሲቲዎች ለመላው ኤርትራ ሕዝብ እንደማለት ነው። ከሁሉም በላይ ወሳኝ ግን ብዛት ሳይሆን ይዘትና ውጤት ነው ይላል የጽምዶ አባል ሲራክ ክፍለ። ስለዚህ ኤርትራ ሰው ነው የገነባችው። ሰውን ነው ስትገነባ ያቆየችው። ሰው ተገንብቷል፣ ነቅቷል። ቀሪው ጉዳይ ያሉን ጸጋዎች ሚዛን ውስጥ በማስገባት ለራስ ጥቅም በማዋሉ ላይ ነው። የኤርትራ ጸጋ ደግሞ ለኤርትራውያን ብቻ ሳይሆን ለሌሎችም ሞልቶ የሚተርፍ ነው። በተካሄዱት ዓለም አቀፍ ጥናቶች መሠረት የኤርትራ መሬትና ባህር 70% ያህሉ በማዕድን ሀብታም ነው። በሁሉም የኤርትራ ምድር ወርቅ አለ። ኤርትራ ውስጥ ያለው ፖታሽ በቀን 10,000 ቶን እየተመረተበት ለ200 ዓመታት ያህል ሊዘልቅ የሚችል ጸጋ ነው። የኤርትራ ባህርም በዓመት ከ80,000 ቶን በላይ ጸጋ ሊታፈስበት የሚችል ሀብት ነው። ይህ በባህር ዳርቻዎች የወደብ አገልግሎት በመስጠት ልናገኘው የምንችለውን ገቢ ሳይጨምር ማለት ነው። ይህ ለ80 ዓመታት ሰፊውን ሕዝብ ለማገልገል የተወለደው በሙስና ያልተበከለ ታጋይ መሪ ሳይቆራርሰውና ሳይሸራርፈው ወደ ቀጣይ ትውልዶች የሚተላለፍ ሀብት ነው። ይህ ሁሉ የኤርትራ ሀብት በኤርትራ ሕዝብ ጥቅም ላይ እንዲውል በትዕግሥትና በጥረት እየተሠራበት ነው። የኤርትራ የወደፊት ዕጣ ፈንታ፣ የቀጣይ ትውልዶች ዕጣ ፈንታ የተመቻቸ እንዲሆን ነው። ደግሞ ይኸው በጊዜያዊ ማብለጭለጭ የማያምነው መንግሥት ከነጻነት ማግስት ጀምሮ አርቆ በመመልከት በሰብአዊ አቅም ላይ ኢንቨስት በማድረግ የነቃ የተደራጀና የታጠቀ ሕዝብ ለመገንባት የቻለው ቡዳ ጎረቤት ባያጋጥመው ኖሮ ማለት ነው። የነቃ የተደራጀ የታጠቀና በዲስፕሊን የተገነባ ሕዝብ ነው። ደግሞ የመጣው ቢመጣ ፈተናዎችን ተሻግሮ ሉዓላዊነቱንና ሰላሙን አቅቦ ጸጋዎቹን ሊጠቀምባቸው የሚችለው እንዳለ በድንግልናው አቅቦት የሚገኘውን ጸጋ ማለቴ ነው። በልንግዳውስ የበሻሻው ልጅ ይህ ነው ያንተ መጠን። ከዚህ በላይ ዛፍን በእጀታው እንዲሉ ያንተው አሰማ ራሱ አንተ አረፋ እስክትደፍቅ የለፈፍከውን ሁሉ እያፈራረሰብህ ይቀጥላል። በብልጽግና ፓርቲ ውስጥ አንዱ የገነባውን ሌላው በማፍረስ
በመረባረብ ላይ ስለሚገኙ ያንን የበሻሻ ልጅ በቀዳሚነት ደረጃ እየተፈረጅን በመሄድ ላይ ነን ያለውን ይኸው ደግሞ ብርሃኑ ነጋ በዶማ ፍርክስክሱን ሲያወጣበት ብርሃኑ ነጋ እንዲህ ይላል። ትልቅ የነበረ ቢሆንም ፖለቲካችን ሲጀምር ጀምሮ በግጭትና በንትርክ ይባስ ብሎ ደግሞ በደም መፋሰስ የታጀበ ነበር። እስካሁንም አለቀቀንም። እንኳን በሀገራችን ያሉ ጭቁን ህዝቦች የዓለም ጭቁን ህዝቦች ሁሉ አንድ ይሆናሉ ብለን በመዝሙር ጀምረን እንደ ሀገር እንኳን አንድ መሆን አቅቶን እርስ በርሳችን ዘር ለይተን እንባላለን። የድህነት ችግራችንን በጭፍር ርዕዮተ ዓለም ተመርተን በአዲስ ኮሚኒስት ስልተ ትምህርት በመቀየር ድህነትን ከምድረገጽ እናጠፋለን ብለን ተነስተን ድህነትን አባብሰን አረፍን። በኮሚኒዝም የሚመጣውን ዘመናዊ ሜካናይዝድ እርሻ ተንተርሰን ረሃብን ከሀገራችን እናጠፋለን ብለን ተነስተን ከ60 ዓመታት በኋላም 80 በመቶ የሚሆነው የሀገራችን ህዝብ ከሁለት በሬ ባልተላቀቀ ፍጹም ኋላ ቀር እርሻ መከራውን ይበላል። በዚያን ዘመን ከነበረው የአውራ ፓርቲ ፖለቲካ እስካሁን ትርጉም ባለው መልኩ መላቀቅ አልቻለም። ያንን ፖለቲካ ቀይረን ወደ ብዙሃ ፓርቲ ዲሞክራሲያዊ ፖለቲካ እንሂድ ብለን ስንነሳ እንኳን ወደዛኛው ጥግ ሄደን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎች መስርተን በፓርቲ መሪነት ስም ከድህነት ለመውጣት የሚያልሙ ፖለቲከኞች ሰብስበን ማህበረሰባችንን ከመበታተንና እርስ በርስ ከመዘላለፍ ውጪ ይህ ነው የሚባል ትርጉም ያለው የሐሳብ ክርክር ያለበትና ሐሳብ የሚገዛበት ፖለቲካ ውስጥ መግባት እስካሁን አልቻለም። ይህ ሁሉ ሌሎች ተጨማሪ ግፊቶች ቢኖሩበትም በዋናነት የፖለቲካችን መክሰር ውጤት ይህ ነው። በፍጹም መቀየር ያለበት የሀገራችን ፖለቲካ ሂደትና ፖለቲካን በዘርና በሃይማኖት አዋቅረን የተለያዩ ዘሮችና ሃይማኖቶች ባሉባት ሀገር በሰላም እንኖራለን ማለት አስቸጋሪ። አሁን ያለንበት ድህነትና የኢኮኖሚ ሁኔታ ይህን ወጀብ አልፈን እንደ ማህበረሰብ ለመቀጠል በፍጹም አያስችልም። የወደፊቱ ፖለቲካ ከተለመደው የብሽሽቅና የማሸማቀቅ ፖለቲካ መውጣት አለበት። የሚደማመጥ መሆን አለበት። እኔ ብቻ ያልኩት ነው ልክ ከሚል ባዶው ያላዋቂ ትዕቢት ወይንም ለማሸነፍ እስከተጠቀመኝ ድረስ ሌላው የሀገሬ ልጅ ቢጎዳ ግድ የለኝም ከሚል ግዴለሽነት መታቀብ አለበት። ፖለቲካ ብቃት ያላቸው ጨዋ ዜጎች ስድድብ ፈርተው የሚሸሹት አላዋቂ ደፋሮች ብቻ የሚሰበሰቡበት መሆን የለበትም። ሌላውን የመስማት ከሌላው መማር የሚፈልግ ሁሉንም ልዩነት ሆን ብሎ ለማጥፋትና ለመበደል ታስቦ የተያዘ አድርጎ ማሰብ ወይም የተለየ ሐሳብ ያለውን የያዘውን ሁሉ እንደ ደመኛ ጠላት አድርጎ ከመቁጠር መቆጠብ ያስፈልጋል። እነኚህን ለውጦች ተሸክሞ ለመሄድ የሚችል የማህበረሰብ ፖለቲካዊ ውቅር ከሌለን በሀገራችን ላይ ሊመጣ የሚችለውን መዘዝ መገመት በጣም አስቸጋሪ ይሆናል። በሌላ አነጋገር እስካሁን ስንሄድበት በነበረው የፖለቲካ ስነ ልቦናና አካሄድ እንደ ሀገር በዓለም ደረጃ እየመጣ ያለውን ወጀብ መቋቋም በፍጹም አያስችልም በማለት ያጠቃልላል ብርሃኑ ነጋ። በሌላ አነጋገር እስካሁን ስንሄድበት በነበረው የፖለቲካ ስነ ልቦናና አካሄድ እንደ ሀገር በዓለም ደረጃ እየመጣ ያለውን ወጀብ መቋቋም በፍጹም አያስችልም። አሁንስ የብልጽግና ፓርቲ አባላት አካሄዳቸው እየመራቸው በመምጣቱ በየመድረኩ እየወጡ ይህን ጨቅላ ይሳለቁበት ጀምረዋል። ጨቅላው ሆዬ ግን በቴሌፕሮምፕተር የተጻፈለትን ፎከራ ይዞ ከስክሪን ፊት ብቅ ይላል። ወዳጄ ወዳሃቦይ እዚህ ላይ ደግሞ ለመዝናኛ የሚሆን ኤአይ ያለላችሁ። በህልም በገሃድ በኤአይ ካሁን ወዲያ እንደዚህ ነው የምትሆነው። በፍጥነት መጓዝ ብቻ ነው ወዳጆቼ። የኤርትራን ሉዓላዊነት የማያምን ይከብራል ብሎ የሚታሰብ አይደለምና
አሁን የወራዳ ጠቅላይ ሚኒስትር በቴሌፕሮምፕተር ባካሄደው ቃለ መጠይቅ ዳዋ ተምጾለዋ ይል ነበር። ዳዋ ምን አባክ ማድረግ እንደምችል አስተምርሃለሁ በሉልኝ። አሁን ዳንኤል ክብረትና አብርሃም በላይ ወደ ጻፉለት የሕፃናት ንግግር ወስዳችኋለሁ። ይህ በቅርቡ ያካሄደው ቃለ መጠይቅ ከተለመደው የመነጋገር ዘይቤ ውጭ የሆነ ብዙ ትርጉም ያለውና ስሜታዊ ምልክቶችን ያሳየ ነበር። በታዘብናቸው ነጥቦች መሠረት እግርን ማመሳቀል፣ ከስክሪን ማንበብ፣ ምራቅን መዋጥ፣ የተደረገው የኩነተ አእምሮ አካላዊ እንቅስቃሴ ወይ የቦዲ ላንጉዌጅ ትንታኔ መሠረት በአንደበቴ ይህን ወራዳ ሕፃን እዚያችሁ ተቀምጦ ቃለ መጠይቅ ያካሄደባት ወንበር ላይ አስቀምጬ እንደ ቡዳ አስለፈልፍላችኋለሁ። ሥጋውና አካሉ እሱ ራሱ ነው። ከውስጡ ያለሁት ግን እኔ ነኝ። ተመልከቱት። ትንታኔው የሚከተለው ነው። እግርን ማመሰቃቀል ጨቅላው በሻሻ በአብዛኞቹ ቃለ መጠይቆቹ ፈገግታና ክፍት የአካላት እንቅስቃሴ ወይም ኦፕን ባዲ ላንጉዌጅ ያሳይ የነበረ ቢሆንም እንኳ በአሁኑ ግን መላውን ቃለ መጠይቅ እግሩን ጎን ለጎን አድርጎት መቆየቱ ሁለት ነገሮችን ያመላክታል። አንደኛ፣ ተከላካይነት። በስነ ልቦና እግርን ማመሳቀል በራሱ በአካባቢው ካለው ውጥረት ወይንም ስጋት ለመከላከል የምትጠቀምበት የበሬር ወይንም አደናቃፊ ምልክት ነው። ሁለተኛ፣ የስልጣን በራስ መተማመን መንፈስን ለማሳየት የሚደረግ ጥረት። አቀማመጡ እኔ ነኝ እየተቆጣጠርኩት ያለሁት የሚል መልእክት ለማስተላለፍ የተደረገ ሊሆን ይችላል። ሆኖም ግን ለረጅም ጊዜ እንቅስቃሴ ሳታደርግ መቆየት ውስጣዊ አለመረጋጋትን ያሳያል። ሦስተኛ፣ ከስክሪን ማንበብ። ቃለ መጠይቁ በቀጥታ ከልቡ የመነጨ ሳይሆን በጥንቃቄ የተዘጋጀ መሆኑን ያሳያል። ይሄ ነው ቴሌፕሮምፕተር ማለት። ከዚህ እያነበበ ነው እያዋሽ ያለው። ንህዝብና ረብሓ ዘይብሉ ሓሳብ ንባዕሉ እውን ዘይጠቅም ሓሳብ ድማ ከም ቁርዲድ ተጣቢቁ ዘይቁርጠም ዓረ ምዃኑ አመስኪሩ። ይህ የሚታያችሁ ብሉ ስክሪን ወይንም ግሪን ስክሪን ሊሆን ይችላል። ይህ ከታጠበ በኋላ ደግሞ እንደዚህ ይሆናል ማለት ነው። ስለዚህ ይህ ጨቅላ ምን እያነበበ የራሱ ያልሆነና ያልጻፈውን ስሜት የሌለው ዛቻ ያሰማ እንደነበር ይህን ይመስላል። አራተኛ፣ የስህተት ስጋት። ከኤርትራ ጋር ያለው ጉዳይ በጣም ተነቃፊ በመሆኑ አንዲትም ቃል በስህተት እንዳይናገርና መዘዙ እንዳይከብድ ከፍተኛ ጥንቃቄ በማድረግ ላይ እንደነበረ ያመላክታል። ይህ ያንን ፍርሃት ወይም መራድ የሚለውን ስሜት ግልጽ ያደርገዋል። ሐቀኛ ስሜት ማጣት። አንድ ሰው ከጽሑፍ ሲያነብ የአይን ግንኙነት ስለሚጠፋ ንግግሩ ሐቀኛ ሳይሆን ለፕሮፓጋንዳ ተብሎ የተዘጋጀ መሆኑን ያሳብቃል። ይህ ጨቅላ ያካሄደው ቃለ መጠይቅ ከቴሌፕሮምፕተር ከስክሪን እያነበበ መሆኑን ሊያሳዩን የሚችሉ ነጥቦች፣ አንደኛ፣ የአይኖቹ እንቅስቃሴ። ትልቁ ምልክት የአይኖች እንቅስቃሴ ነው። መስመሮችን መከተል። አይኖች በጥንቃቄ ከግራ ወደ ቀኝ ሲንቀሳቀሱ፣ ከዚያ በኋላ ደግሞ ወደ ቀጣዩ መስመር ለመዝለል በፍጥነት ወደ ግራ ሲመለሱ ታያለህ። የመጨናነቅ ሁኔታ አለመኖር። ይህ ሰው ወደፊት አቅጣጫ ሲመለከት ትኩረቱ ግን ካሜራው ላይ ሳይሆን በሚነበበው ጽሑፍ ላይ ስለሆነ አይኖቹ ፈዘው ይታያሉ። ይህ ሰነፍ፣ የከሰረ ፈሪና ስስታም፣ እነዚህ የተጠቀሱት አራቱም ስሜቶች ፊቱ ላይ ይንጸባረቃሉ። እንቀጥል። ማንበብ ጽኑ ትኩረት ስለሚጠይቅ የዚህ ሰው አይኖች የመጨፈንና የመከፈት ወይንም የብሊንኪንግ መጠን ይቀንሳል። ወደ አንድ አቅጣጫ ብቻ መመልከት። አንድ ሰው በተፈጥሮ ሲናገር ሐሳቡን ለመሰብሰብ አይኖቹን ወደ ተለያዩ አቅጣጫዎች ያንቀሳቅሳቸዋል። ከፕሮምፕተር የሚያነብ ሰው ግን የደረሰበት ጽሑፍ እንዳይጠፋው አይኖቹን ከስክሪኑ አይነቅላቸውም። ማንበብ ራስህ አስበህ ከምትናገሩ ድምፅ የተለየ ነው። ተመሳሳይ ቃና፣ በደንብ የተጠናና አንድ አይነት ቃና ያለው ድምፅ ይኖረዋል። የማመንታት ሁኔታ ለመኖር በተለመደው ወግ ላይ ሰዎች ሐሳባቸውን ለመሰብሰብ ወይም ሊሉ ይችላሉ። ይህ ሰው ካለምንም ስህተት በጥንቃቄ የተገነቡ ሐረጎችን ብቻ የሚጠቀም ከሆነ እያነበበ መሆኑን ያመላክታል። የአካል እንቅስቃሴ። አንድን ጽሑፍ ለመከታተል ሰዎች ጭንቅላታቸውን ሳያንቀሳቅሱ ጸጥ ብለው የመቆየት ባህሪ ያሳያሉ። ጭንቅላትን ማዞር ጽሑፍን ለመከታተል ስለሚያስቸግር ረዘም ላለ ጊዜ የጭንቅላት እንቅስቃሴ አይታይባቸውም። የአንድን ሰነፍና ፈሪ እንቅስቃሴን ደግሞ እንመልከት። ምራቅን መዋጥ።
ይህ ምልክት በስነ አእምሮ አውቶኖሚክ ሪስፖንስ ይባላል። አንድ ሰው ሐሰት ሲናገር አሊያም በጣም ሲጨነቅ አፉ ይደርቃል። ውስጣዊ ፍርሃት ኤርትራን ወይንም ሻዕቢያን ከማስፈራራቱ በፊት ምራቁን ማዋጡ የሚናገረው ነገር ከባድ መዘዝ እንዳለው ስለሚያውቅና ውስጣዊ ጭንቀት ወይንም ስትረስ ስለተሰማው ነው። እንተፈቲኑ ድማ ናይ መወዳእታ ፈተነ ያተኸውነ አብዛኛውን ጊዜ የሀገራት መሪዎች ውስጣዊ ችግራቸውን ለመሸፈን የውጭ ስጋት ይፈጥራሉ። ማስፈራራው ከብርታታቸው ሳይሆን ከጭንቀት የመነጨ መሆኑን ያሳያል። የዚህ ሁሉ ድምር ውጤት ይህ ጨቅላ በአሁኑ ጊዜ ከከፍተኛ ጭንቀት ማለት ሃይ ፕሬዠር ስር እንደሚገኝ ያመለክታል። ለኤርትራ የሰጠው ማስጠንቀቂያ የመጨረሻ ነው። ኢት ዊል ቢ ዘ ላስት የሚሉት ቃላት በራስ የመተማመን መንፈስ ያለው መሪ ሳይሆን ተስፋ የቆረጠ ሰው የሚጠቀምባቸው ቃላት ናቸው። የዚሁ ተቃራኒ የሆነ አምነት ላሳያችሁ። በራስ የመተማመን መንፈስ ያለውን ሰው ሁኔታ ተመልክተን እንመለስ። የቀይ ባህር የባህር በር በየቀኑ የሚወራው ብዙ ነው። ይህን የሚሰሙት ትዕግስተኞች ናቸው ባይነኝ እኔ። ይህን ሳይሰማ መንገዱን የሚቀጥል ሰው ግን እንዲህ አይነት ነገር ውስጥ አይገባም። አሁን ወደ እንዲህ አይነቱ ቀውስ የሚያመራ ሰው ሰነፍ ብቻ ነው። ሰነፍ፣ የከሰረ፣ ፈሪ፣ ስስታም። ሰነፍ፣ ነዳይ፣ ፈራህ፣ ስሱዕ። ባጭሩ የዚህ ጨቅላ የአካላት እንቅስቃሴና ቃላቱ ከውስጣዊ ስሜቱ ጋር እንደማይጣጣሙ ያሳብቅበታል። በምላሱ እየዛተ በአካላቱ ግን ይጨነቅ ነበር። በቃለ መጠይቁ ያሳያቸውን ዝርዝር እንቅስቃሴዎችን ካሁን ቀደም ከነበረው አቀራረብ ጋር በማነጻጸር የሚከተለውን ትንታኔ እንመልከት። በቃለ መጠይቁ ይበልጥ የሚያስገርመው ነገር ቃናውና አካላቱ አለመስማማታቸው ነው። አንድ ጠንካራና በራስ የመተማመን መንፈስ ያለው መሪ አንድ አዲስ ሐሳብ ወይንም ማስጠንቀቂያ ሲሰጥ ወደ አድማጩ ወይንም ወደ ካሜራው አቅጣጫ በመቅረብና እጆቹን በመዘርጋት ነው የሚናገረው። ይህ ጨቅላ ግን የምራቁ መዋጥና የአፉ መድረቅ ማይክሮ ኤክስፕሬሽን ይባላል። ሰው ሲጨነቅ ወይንም አንድን ሊጨበጥ የማይችል ነገር ሲናገር አካላቱ መዋጋት ወይንም መሸሽ ወደሚል ስሜት ውስጥ ይከተዋል። በተደጋጋሚ ምራቅ የመዋጡ ነገር የሚናገረው ኃይል የተመላበት ንግግር ካለው የውስጥ አቅም ጋር ስለማይጣጣም ራሱን ለማረጋጋት የሚያደርገው ሙከራ ነው። የድምፁ ቃና ከተለመደው የስብከት ማለት የፕሪቺንግ ዘይቤ ውጭ በጣም ዝቅ ያለና የተወሳሰበ ነበር። ይህ ደግሞ ንግግሩ ሕዝብን ለማሳመን ሳይሆን ራሱን ለማሳመን እየጣረ መሆኑን ያሳያል። ጨቅላው በሻሻ ከ2018 ዓ.ም ጀምሮ ከኤርትራ ወይም ከሻዕቢያ ጋር በተያያዘ ይጠቀምበት የነበረው ቃና በሚከተሉ 3 ምዕራፎች ልናየው እንችላለን። ድሮ ይሄ ጨቅላ እያሰበ ስለሚናገር ለሰዓታት መለፈፍ ይችል ነበር። አሁን ግን ከስክሪን ማንበቡ የሚተላለፈው መልእክት በአሰሪዎቹ ስትራቴጂ የተጻፈለትና በጥንቃቄ የተጻፈ መሆኑን ያመላክታል። ይህ ጽሑፍ አብርሃም በላይና ዳንኤል ክብረት ያዘጋጁት ነው። ለማንኛውም ማንም የጻፈው ሁሉም የጨቅላዎች ስለሆነ ግድ አይሰጥም። የድሮው ተስፋ አሁን በተስፋ መቁረጥ ተተክቶ ይታያል። በዚህ ሁሉ ድምር ውጤት ይህ ጨቅላ በአንድ ጥግ የተጠጋ መሪ ስነ ልቦና ነው እያሳየ ያለው። የኢትዮጵያ ውስጣዊ የፖለቲካ ሁኔታ ስላስገደደው ይህን ጦርነት እንደ ሁነኛ መወጣጫ ወይንም ዲስትራክሽን እየተጠቀመበት ነው። ሆኖም ግን አካላዊ እንቅስቃሴው እሱ ራሱ በስኬቱ እንደማይተማመን የሚጠቁም ነው። ሌላው መጠይቅ የብርታት ሳይሆን የማደናገርና የስጋት መገለጫ ነው። ያሱ የመጨረሻ ነው ያለው ሐረግ አንደኛ የመጨረሻው ማለት ዘ አልቲሜት ትርጉሙ በዲፕሎማሲ ቋንቋ አልቲሜተም ወይንም የመጨረሻ ማስጠንቀቂያ የሚሰጠው የሰላም መንገዶች ሁሉ ተዘግተው ወደ ጦርነት አቅጣጫ የማምራት አዝማሚያ ላይ በተደረሰ ጊዜ ብቻ ነው። ሆኖም ግን ይህ ሕፃን ይህን ቃል ሲናገር ያሳይ የነበረው የአካላት እንቅስቃሴ ወይንም ባዲ ላንጉዌጅ ከቃሉ ጋር የሚጣጣም አልነበረም። የእጆች እንቅስቃሴ አንድ ሰው የመጨረሻ ነው ሲል እጆቹን ወደ ታች መታ እያደረገ ቁርጠኝነቱን ያሳያል። ይህ ሕፃን ግን እጆቹን አጣጥፎ እግሮቹን አመሰቃቅሏቸው ነበር። ይህ ደግሞ በምላሱ ያጠቃል፣ በልቡ ግን ይፈራ ነበር ማለት ነው። ስክሪን ጋር የሚደረግ የአይን ግንኙነት የመጨረሻ የሚለውን ቃል ከስክሪን ማንበቡ ቃሉ የራሱ ስሜት ሳይሆን በላኪዎች ይህችን ተናገራት ተብሎ የተሰጠችው መመሪያ መሆኗን ያመለክታል።
ደጊሙ ንህዝብና ክብድል እድል አይረክብን ከሙ አይነት እድል አይንህቦይና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ ያትኸውን። ሁለተኛ ካሁን ቀደም የባህር ጉዳይ የልማት ጥያቄ ነው ይል ነበር። አሁን ግን ወደ የህልውና ወይንም የሞት ሽረት ቀይሮታል። እንዲህ አይነት ስልት አብዛኛውን ጊዜ በሚከተሉት ምክንያቶች ይደረጋል። የውስጥ አንድነት ለመፍጠር፣ ኢትዮጵያ ውስጥ ያለውን ብሔር ተኮር ግጭት ለማርገብ፣ የጋራ ጠላት ኤርትራ፣ ሻዕቢያ ወይንም ህወሓት በመፍጠር ህዝብን ለማሰባሰብ የተደረገ ሙከራ ነው። ሁለተኛ ሰራዊትን ለማጠናከር፣ ሰራዊቱ በውስጣዊ ጦርነት የተዳከመ ስለሆነ ባህር የሚል አዲስ ትልቅ ዓላማ በመስጠት ሞራሉን ለማነሳሳት የተደረገ የስነ ልቦና ጦርነት ወይንም ሳይኮሎጂካል ዎርፌር ነው። ኤርትራና ትግራይን ለማስፈራራት እርምጃ ሳይወስድ በወሬ ብቻ የፈለገውን ለማግኘት እየፈጠረው የሚገኝ ጫና ወይንም ብላፊንግ ነው። የዓለም ማህበረሰብን ባህር ካላገኘው ጦርነት ከፍታለሁ በማለት ለማስፈራራትና ጫና ለመፍጠር በዚያውም ተው ታረቅ የሚሉ ሸምጋዮችን ለመጋበዝ ነው። ባጭሩ ቃለ መጠይቁ የውስጣዊ ብርታት ሳይሆን የክራይሲስ ማኔጅመንት ማለትም ቀውስን የማስተዳደር ምልክት ነው። ፕሬዚደንት ኢሳያስ አፈወርቂ በቅርቡ በጥር ወር 2026 ዓ.ም ማለቴ ነው ከሀገር ውስጥ መገናኛ ብዙሃን ጋር ባካሄዱት ቃለ መጠይቅ ይህ ጨቅላ ካሳየው የውጥረት ምልክት ለየት ያለ ዘይቤ ያሳዩ ነበር። በተደረገው የቪዲዮና የይዘት ትንተና መሠረት የሚከተሉትን ነጥቦች ማየት እንችላለን። የአብይን ቁመና ተመልክታችሁት ከሆነ አንድ አይነት ሲሆን የኤርትራ ፕሬዝደንት ግን ከሁለት ጋዜጠኞች ጋር ይነጋገራሉ። አብይ ደግሞ ከሁለት ጋዜጠኞች ጋር ይነጋገራል። ከስክሪን ጋርና ፊት ለፊቱ ከተቀመጠው ትርጉም የሌለው ሰው ጋር። ከዚህ በመነሳት ምሁራዊ ትንታኔያችንን እንቀጥል። ከአብይ አህመድ በተቃራኒ ፕሬዝደንት ኢሳያስ አፈወርቂ አብዛኛውን ጊዜ እጆቻቸውን ከመቀመጫቸው ማስደገፊያ ላይ ተጭነው አንዳንድ ጊዜ ብቻ ሐሳባቸውን ለመግለጽ ሲንቀሳቀሱ ነው የሚታዩት። ፕሬዝደንት ኢሳያስ ምንም አይነት ጽሑፍ ወይንም ቴሌፕሮምፕተር አይጠቀሙም። በቀጥታ ቃለ መጠይቁን በማካሄድ ላይ ወዳለው ጋዜጠኛ እየተመለከቱ ነው የሚናገሩት። ይህ ደግሞ የሚናገሩበት ጉዳይ ከእምነታቸውና ከረጅም ጊዜ ተሞክሯቸው የመነጨ መሆኑን ምንም የሚያስፈራቸው ወይንም የሚደብቁት ነገር እንደሌለ የሚያሳይ የበራስ መተማመን ምልክት ነው። የመተማመንና የስነ ልቦና ቃና ድምፁ ዝቅ ያለና የተረጋጋ ሲሆን ሐረጎችን በጥንቃቄ ይመርጣሉ። ያ በተደጋጋሚ የሚታየው የእጅ እንቅስቃሴ ማለት ሃንድ ጀስቸር ሐሳባቸውን ለማስፋትና ለመግለጽ የሚጠቀሙበት እንጂ እንደ ጨቅላው የበሻሻ ልጅ የጭንቀት እንቅስቃሴ አይደለም። ስትራቴጂያዊ ትዕግስት። በዚሁ ቃለ መጠይቅ ከኢትዮጵያ እየተነሳ ስላለው ጫናና ማስፈራሪያ በተመለከተ ለቀረበላቸው ጥያቄ በጣም በተረጋጋና አንዳንድ ጊዜ ደግሞ ንቀት በተሞላበት ፈገግታ ነው መልስ የሚሰጡት። ይህ ደግሞ ይህ ዛቻ ለእኔ አዲስ አይደለም፣ ከወዲሁ ተዘጋጅቼበታለሁ የሚል የስነ ልቦና መልእክት ያስተላልፋል። ፕሬዚደንት ኢሳያስ ማንኛውንም ጥያቄ ሲመልሱ 30 ወይ 40 ዓመታት ወደ ኋላ በመመለስ ነው የሚጀምሩት። ይህ ደግሞ ታሪክንና የወደፊት ሁኔታን የሚመለከቱ መሪ መሆናቸውን የሚያሳይና አሁን ያሉትን ችግሮች እንደ ጊዜያዊ ነገር እንደሚመለከቱት እንዲሁም ግልጽና ተጨባጭ ስትራቴጂ ያላቸው መሆናቸውን የሚያሳይ ነው። በንጽጽር መመልከት። ይህ ፕሬዝደንት ኢሳያስ በአሁኑ ጊዜ የሚያሳዩት የአካል እንቅስቃሴ እሳቸው ራሳቸውና አገራቸው ከጠንካራ መሠረት ላይ የሚገኙ መሆናቸውን ለማሳየት ያለመ ነው። የአብይ አህመድ ማስፈራራት በፕሬዝደንት ኢሳያስ ላይ ያሳደረው ስነ ልቦናዊ ተጽዕኖ የሌለ መሆኑን ከዚሁ በተቃራኒ ደግሞ ሁኔታውን በንቀት እንደሚመለከቱት የሚያሳይ ነው። ስለዚህ ጨቅላው የበሻሻ ልጅ 2 ወር ሙሉ ፋታ ሳይኖረው በጥንቃቄ አጥንቷት የመጣው እህቺው ቃለ መጠይቅ ስትጨመቅ ይኸው የነገርኳችሁ ፍራቻና የውስጥ ቀውስን ብቻ ነው የምትገልጸው። ወዳጆች ከምዚያ ክትከውን ሕጂ ሙጉያ ይጥራይ ይደቅሓው ቦይ በገሃድ በኤአይ ካሁን ወዲያ እንደዚህ ነው የምትሆነው። በፍጥነት መጓዝ ብቻ ነው ወዳጆቼ። በዓል አድዋ
አንድ ሰው ሆዬ አውሮፕላንን እንዴት ማብረር እንደሚቻል የሚል መጽሐፍ ይዞ አውሮፕላን ማብረር ይጀምራል። መጽሐፉን እየገለጠና እያነበበ የሚፈልገውን ያህል በረረ። እንዲያ እያለ የመጨረሻውን ገጽ ሲገልጥ ግን የተከበርከው ተማሪ ይህ አውሮፕላንን እንዴት ማብረር እንደሚቻል የሚል ነው። እንዴት አድርገህ ታወርዳለህ የሚለው ግን በቀጣይ እትማችን ይቀጥላል የሚል ነበር። ስለዚህ ተከስክሶ ሞተ ማለት ነው። ጨቅላው የበሻሻ ልጅ ደግሞ እናቴ የኢትዮጵያ ንጉሥ ትሆናለህ ብላ ጠንቁላልኛለች ነው የሚለው። ከስልጣን እንዴት እንደሚወርድ ግን አልነገረችውም። መልሱ በቀጣይ እትም ይቀጥላል ማለት ነው። ኣብዚ ቅጽል ሕታም ይቕጽል ዝብል ይኸውን ማለት እዩ። እኔ ህልም አለኝ። ህልሜን አካፍያችሁ መድረኬን ልዝጋ። የኔ ህልም አንድ ጠንካራ ቀጠናዊ ሰራዊት መገንባት ነው። ስለዚህ ጽምዶን በሰራዊት ውስጥ ልንሰራበት የሚገባ መስሎ ይሰማኛል። በእንዴት አይነት ሰራዊት ውስጥ መሆኑን ግን ገና እንዳልተፈታ ህልም በመቁጠር ይዛችሁ ቆዩ። ስለዚህ ከመሰናበቴ በፊት ከሰሞኑ ቶሎ ብቅ አልልም። አንገናኝም ማለቴ ነው። አይ ክንራኸብን ኢና አይዟችሁ የጽምዶ የሰላም ሰራዊት አባላት ዒድ አልፈጥር ከቤተሰቦቻችንና ወዳጆቻችን ተለይተን ለሰፊው ሕዝብ አገልግሎት በመስጠት ላይ ነው የምንውለውና ዱዓችሁ አይለየን። ምክንያቱም ትልቁና በሕዝብ ብዛቱ የገዘፈ የሰፋና የተደራጀ ጽምዶን ከነ ምስራችሁ በቅርብ ጊዜ ውስጥ ይጀላችሁ ከተፍላለሁ ለማለት ነው። መልካሙን ተመኘን ወዳጆቼ። ድል ለሰፊው ሕዝብ። ህድሞና ቲቪ ነቲ ኣብ ምክብባር ሕውየትን ሓባራዊ ሸቶን ተመርኮሰ ስትራቴጂያዊ ጉዕዞ ጽምዶ ህዝብታት ጎደቦና ኣብ ምጅማርን ብግብርና ብዓወታ ምብጻሕን መሪሕ ተራ ምጽዋት ትርከብ ህድሞና ቲቪ ሕጁን ዝተፈላለየ ንጥፈታትን መልእኽታትን ዘለዎ ፕሮስ ፖለቲካዊ ትንታነ ዝሓቆፈ ጽባሕ ፖድካስት ኣፍልጦ ሕብረተሰብ ኣብ ሕጊ ምምዕዛዝ ገበና ምክልኻልን ኣብ ምቅላዕን ዘተኩር መደብ ህዝብን ፖሊስን ንዝተፈላለየ ስነ ጥበባዊ ስራሓት ዘይስ መደብ ኣብ ብዙሕ ዓውድታትን ትንታነታትን ዘተኮረ ናይ ኣምሓርኛ መደባት ንደቅና ብፍላይ ድማ ነቶም ኣብ ወፃኢ ሃገራት ዝርከቡ ቆልዑ ብኹለ መዳይ ብቕዓት ንምግባሮም ዝሕግዝ መደብ ህፃናት ከምኡውን ካልእ እንተኸታተልቲ ዘገድስ ትሕዝቶን ናፍሬት ጉዕዞኣ ትቕጽል ኣላ። ቻነልኩም ህድሞና ቲቪ ንኽትሕይልን ናብ ኩሉ ንኽትበጽሕን ሼር፣ ላይክ፣ ኮመንት ብምግባር ኣበርክቶኹም ኣይፈለያ። ትሕዝቶታትኩም ምስ ሚልዮናት ተኸታተልቲ ህድሞና ቲቪ ኽተላልዩ ትደልዩ ሰብ ዋኒንውን ማዕጾና ወትሩ ርሕው እዩ። ህድሞና ቲቪ ኪኖ ቻነል ምንቅስቓስ ክኸውን ዝበቕዐ ቲቪ ህድሞና ቲቪ